ወንድሜ እስካሁን ለሰው እየሰራ ከሆነ ማለት ነው አይምሮክ ማስተካከል ያለበት አንድ ነገር አለ። አሁን ፕሮግራም ተደርገሃል። አንተ ፕሮግራም የተደረከው ምንድነው? መማር እንዳለበት ተመረቅ ለ5 አመት ለ6 አመት ኢንጂነር ሆነክ ወይም የሆነ ስራ ተመረቀ ግዴታ መውጣት እንዳለበት ነው የተማርከው። ያ ደግሞ የሚመራክ ወደ ተቀጣሪነት ነው። አሁን ያለህበት ለሰው እየሰራክ ነው። ተመረቅ ደግሞ ለሰው ተቀጣሪ ነው የምትሆነው። አብዛኞቻችን ለሰው ተቀጣሪ እንድንሆን ፕሮግራም ተደርገናል ወንድሜ። ስለዚህ ማወቅ ያለበት ነገር አንድ ነገር አለ። አይምሮክን ማሻሻል አለበት። አይምሮክን አፕግሬድ ማድረግ አለበት። ኮንሽስነስ ሌቨልህን ማለት ነው ትንሽ ከፍ ማድረግ አለበት። ምክንያቱም አሁን ላይ ያለበት ኮንሽስነስ ሌቨል ፕሮግራም የሆነ ነው። ማየት አትችልም። ኦሬዲ ተሸፍነሃል። አይንክ ማለት ነው በመጋረጃ ተሸፍነዋል። በ9 to 5 ጆብ ካልተማርክ አይሳካልህም የሚል መጋረጃ ተደፍኗል አይንክ። ስለዚህ እሱ መጋረጃ ለመግለጥ ማለት ነው ምን ማድረግ አለብክ? መጽሐፎችን ማንበብ አለብክ። መጽሐፍ የምታነበው ደግሞ ማለት ነው ስለ ቢዝነስ ምናምን ሳይሆን ስለ አይምሮክ ነው። ስለ like the law of attraction፣ የዩኒቨርስ ህጎች፣ የካርማ ህጎች፣ the consciousness level እነዚህ ነገሮችን ማጥናት አለብክ። literally about spirituality about መንፈስክ ማየት አለብክ። መጀመር አለብክ እነዛ ነገሮች ማለት ነው። ምክንያቱም that's when you're gonna know how powerful you are. that's when you're gonna know እንዴት ፕሮግራም እንዳረጉክ እንዴት ሁላችንም ፕሮግራም ተደረገን የዛኔ ነው የምታየው። 9 እስከ 5 የሚባል ስራ ሁሌም ወደ ፍርሃት እንድትገባ ነው የሚያደርግህ ወንድሜ። አንተ አንድ ጥያቄ ልጠይቅህ። ለስንት አመታት ሰርተሃል ለሰው? እስኪ አሁን ስንት ብር ነው ያለህ ባንክ አካውንት ውስጥ? ስንት ብር ነው ያለህ? ወይ በብድር ልትሆን ትችላለህ። ታክስ ይመጣብሃል፣ ግማሽ ይቆርጥብሃል፣ ከዛ ኮምፕሌን ታደርጋለህ። ይህ ነው የሚፈልጉት እነሱ። ያንተ ፍርሃት ለነሱ ምግብ ነው። ያንተ ውድቀት ለነሱ ምግብ ነው። ስለዚህ መነሳት አለብክ። እባክህ ማወቅ ጀምር። ሁሌም የማይሆን ቦታ ላይ ጊዜህን ከምታሳልፍ ማለት ነው ትንሽ አይምሮክን ለማሳደግ ሞክር። ምክንያቱም አሁን ያለቀ አስተሳሰብ ትክክል አይደለም። እንደዚህ ብዬ ስናገርክ ደግሞ እኔን ዲፈንድ ለማድረግ ለመናደድ ከመሞከር ማለት ነው እባክህ እስኪ ላንዴ ማለት ነው ኦፕን ማይንድድ ሆነክ ስማና እስኪ አዶናይ ምንድነው የሚለው ብለክ ብትሰማኝ ማለት ነው። ሁሌም እንደዚህ ብሎ የሚናገርክ ሰው ተነስተ ከሪአክሽን ማለት ነው ለመሳደብ እኮ ነው የምትሞክረው። ወይም ደግሞ በንዴት ስክሮል ታደርጋለህ። አንዳንዶቹ አሁን ስክሮል አድርገዋል ኦሬዲ። አሁን ስቲል እዚህ ካለክ የምናገረው ነገር ልብክ ላይ የሆነ ትክክል ነገር ይሰማሃል። ታውቀዋለህ የምናገረው ነገር ትክክል እንደሆነ። ግን አይምሮክ ደግሞ ሊያናድድክ ይችላል። አይምሮክ ኤክስኪውዝ ሊነግርክ ይችላል። ይህ ጀዝባ ማን ስለሆነ ነው እንደዚህ ብሎ የሚመክርክ? አንተ ጀግና እኮ ነህ ብሎ ሊያኮራራክ ይሞክራል። ይህ ነው አብዛኞቻችንም የነበርንበት አስተሳሰብ ላይ ስታክ ሆነን እንድንቀር የሚያደርገን። ስለዚህ humble yourself። ኢጎ ቀንሰው። እኔ ኢጎዬ ማለት ነው ለብዙ አመታት አጥቅቶኛል ልንገርህ። ኢጓችን ሁሌም ኩራት አለብን፣ ክሎዝ ማይንድድ የሚያደርገን ማለት ነው። እኔ ትምህርት አያስፈልገኝም I already know everything የሚለው ነገር። ለዛም ነው ያንተ ህይወት እየተደጋገመ የሚመጣው። ቀን በቀን ለሰው እየሰራክ ትኖራለህ። ቀን በቀን ከስራ ወደ ቤት ምንድነው የምትጠብቀው? ምን እስከሚፈጠር? አሁን ባለ ክፍያ ምን አይነት ለውጥ ለማምጣት ነው የምትፈልገው ህይወትክ ውስጥ? እስቲ ንገረኝ። ወደ ቫኬሽን ለመሄድ 1 አመት ሙሉ 2 ሳምንት ቫኬሽን ትጠብቃለህ። ከዛ 2 ሳምንት ቫኬሽን ትሄዳለህ። ተመልሰክ እንደገና ወደ አዘቅቱ ነው። ስለዚህ አላማክ ሚስ እያረክ ነው። ለዛም ነው የምትጨናነቀው አንተ። ለዛም ነው የምትፈራው። ስለዚህ ማወቅ አለብክ። አሁን ባለክ አይምሮ ደግሞ እኔ የምናገረው ነገር like literally ያናድድካል እንጂ ማለት ነው ያናድድካል፣ ግራ ያጋባካል፣ ግን ሊገባክ አይችልም። እኔ ያልኩ ያለሁት ምንድነው መሰለክ በተሻለኝ አቅም ወደ አይምሮክ ትንሽ እንደዚህ ለመግባት ሽሉክ ብዬ ለመግባት እየሞከርኩኝ ነው። ላሳይክ ብርሃኑ ህይወትክ ማለት ነው። ያንተ ህይወት የሚቀየረው የሰዎች ህይወት የሁማኒቲ የኮሚኒቲ ህይወት መቀየር ስትችል ነው። አንተ you have to solve a problem። አንተ የራስክ ፕሮብለም ሶልቭ ማታረግ ከሆነ የሰዎች ፕሮብለም ሶልቭ ታደርጋለህ። አሁን እኮ ተቀጥረክ እየሰራክ እኮ ነው። የማን ችግር ነው እየፈታክ ያለው? ያለቃክ ችግር እየፈታክ ነው። እሱ ከፍሎክ እየተቆጣጠረክ ነው። ህይወትክ ሙሉ ኮንትሮል ያደርገዋል እሱ አይደለ? 8 ሰዓት ህይወትክ እሱ ላለቃህ ነው የምትሰራለት፣ ለራስህ አይደለም የምትሰራው። የሰዎች ችግር እየፈታክ አይደለም። አንተ ደግሞ ከዓላማክ እየሳትክ ነው ማለት ነው። ስለዚህ እነዚህ ነገሮች ማስተካከል ከፈለክ አይምሮክን ማዳበር አለብክ። ከኔ ጋር በግል ማማከር ከፈለክ ከዛ 9-5 ስራ 8 ሰዓት ለሰው መስራት መውጣት ከፈለክ እግዚአብሔርን ነው ምልክ እኔ አማክርሃለሁኝ። የማማክርክ ደግሞ እንዴት አድርገህ ገንዘብ ሜክ እንደምታረግ ይህ ስራ ብትጀምር ምናምን አይደለም። ከዛ ነገር ውጣ። እኔ አሁን ማድረግ ከኔ ጋር ካወራህ ማለት ነው አይምሮህን እንድትቀይረው ነው። ይህ አይምሮህ እስካሁን ካንተ ጋር ኖሯል፣ ግን የፈለክበት ደረጃ አላደረሰህም። የማትፈልገው ደረጃ ላይ ነው ያለኸው። ጭንቀት ውስጥ ነው ያለኸው። ሰውነትክን አትወደውም፣ ራስክን አትወደውም አይደለ? ከኔ ጋር 1 ሰዓት ቡክ አርግ ኮል ማለት ነው። ስፔሻሊ ውጭ ሀገር ካለክ
አማክርሃለሁ እንዴት አድርገህ ራስክ እንደምትቀይር ህይወትክን በአጠቃላይ እንዴት እንደምትቀይር እንዴት ፕሮግራም ምትደረክ ሜትሪክስ ሁሉ እንዴት እንደተቆጣጠረክ ማየት ትችላለህ። You got this my bro. I love you.